በታሪክ መዝገብ ላይ በደምና በሳት ሊጻፍ ጥቂት ቀርቶት የነበረው የመካከለኛው ምስራቅ ታሪክ እጅግ አስደንጋጭ በሆነና መላውን ዓለም ባስደመመ ሁኔታ አቅጣጫውን ወደ ሰላም አድማስ ለውጧል። በሰኔ ወር አጋማሽ 2026 ላይ የተመዘገበው የታላቅ ኩነትም ዝም ብሎ የተኩስ አቁም ስምምነት ሳይሆን ምናልባትም የአንደኛው ክፍለ ዘመን ትልቁ የጂኦፖለቲካዊ መገለበጫ ተደርጎ ሊወሰድ የሚችል ነው። ዓለም አቀፉ ማህበረሰብ ለወራት ያህል በከፍተኛ ስጋትና ጭንቀት እስትንፋሱን አፍኖ ሲጠባበቅ የነበረው ያ ጦርነት ዛሬ በዋሽንግተንና በቴህራን መካከል በተደረሰው ታሪካዊ ስምምነት ምክንያትም የጥይት ናዳው ቆሞ የሚሳኤል ጩኸቱም በዲፕሎማሲያዊ ፈገግታ ተክቷል። ይህ ትልቅ የምስራች ለመጀመሪያ ጊዜ ለዓለም የተሰማው ደግሞ እንደተለመደው በፕሬዚዳንት ዶናልድ ትራምፕ እጅግ አነጋጋሪና አጭር የማህበራዊ ሚዲያ መልእክት አማካኝነት ነበረ። ትራምፕም በራሳቸው የትሩዝ ሶሻል ገጽ ላይ ከኢራን ሪፐብሊክ ጋር የተደረገው ስምምነት አሁን ተጠናቋል፣ ጦርነቱም አብቅቷል ሲሉ ባሰፈሩት መልእክትም ለወራት የታፈነውን የዓለም ስጋት በአንድ ጀንበር ገፈውታል። ይህ ታሪካዊ ስምምነት ከሰማይ በድንገት የወረደ ሳይሆን ከዝግ በሮች በስተጀርባ የተከናወኑ እጅግ ውስብስብና እልህ አስጨራሽ ዲፕሎማሲ ግብግቦች ውጤት ነው። በተለይም የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሸሪፍ ሀገራቸው በአሸማጋይነት ስታከናውን የነበረው ጥረት ፍሬ ማፍራቱን በይፋ ሲያበስሩ በሁለቱ ተፋላሚ ሀገራት መካከል የነበረውና እንደ ብረት የጠነከረው ጥርጣሬ እንዴት ሊሟሟ እንደቻለ ትልቅ ማሳያ ሆኗል። ፓኪስታን በዚህ ሂደት ውስጥ የነበራት ሚና በሁለቱ ሀገራት መካከል እንደ ዲፕሎማሲ ድልድይ ሆኖ ማገልገል የዓለምን ሰላም ከአዘቅት ውስጥ አውጥቶታል። የዚህ ስምምነት ዋነኛውና ዓለምን እፎይታ ያስገኘው ነጥብም ወታደራዊ እርምጃዎች በሁሉም ግንባሮች ላይ በአስቸኳይና በቋሚነት እንዲቆሙ መወሰኑ ነው። በተለይም በሊባኖስ በኩል በእስራኤልና በሂዝቦላ መካከል ይካሄድ የነበረውና ቀጠናውን ወደ ለየለት ጦርነት ሊከት የነበረው ከፍተኛ ፍጥጫ በኢራን ብሔራዊ ደህንነት ምክር ቤት ሰክሬታሪያት በኩል በወጣው ትዕዛዝ መሰረትም ከሰኞ ምሽት ጀምሮ እንዲያበቃ መደረጉ ለዲፕሎማሲው ድል ትልቅ ማረጋገጫ ሆኗል። የዚህ ስምምነት እጅግ ተጨባጭና የዓለምን ኢኮኖሚ አንቀጥቅጦ የነበረው ውጤት ደግሞ የሆርሙዝ የባህር ወሽመጥ ዳግም ለንግድ ክፍት መሆኑ ነው። ኢራን ይህንን ስትራቴጂካዊ የውሃ መስመር ለወራት ዘግታ በመቆየቷ ምክንያትም የዓለም የነዳጅና የጋዝ አቅርቦት ደም ስር ተቆርጦ የነበረ ሲሆን ዛሬ ግን ፕሬዚዳንት ትራምፕ የዓለም መርከቦች ሆይ ሞተሮቻችሁን አስነሱም፣ ነዳጅም ይፍሰስ ሲሉ በሰጡት ትዕዛዝ መሰረትም የአሜሪካ የባህር ኃይል በኢራን ወደቦች ላይ ጥሎት የነበረውን እገዳ በአስቸኳይ እንዲያነሳ አድርጓል። ይህን ተከትሎም በዓለም ገበያ ላይ የታየው የነዳጅ ዋጋ ቅናሽ ደግሞ እጅግ አስገራሚ ነበረ። የብሬንት ድፍድፍ ነዳጅ ዋጋ በአንድ ጊዜ በ4 በመቶ ቁልቁል መውረዱ የዓለም የንግድ መድረኮች በደስታ እንዲነቃቁና ተስፋ እንዲያደርጉ ምክንያት ሆኗል። ይህ በትክክልም የዲፕሎማሲ ጡንቻ የኢኮኖሚን ቀውስ እንዴት ሊፈታው እንደሚችል ያሳየበት የታሪክ አጋጣሚ ነው። ይሁን እንጂ ይህ ስምምነት ገና ብዙ የሚቀሩትና እጅግ አሳሳቢ የሆኑ የቤት ስራዎችም አሉበት። የኢራን ምክትል የውጭ ጉዳይ ሚኒስትር ካዜም ጋሪባባዲ እንደገለጹት በቀጣዮቹ 60 ቀናት ውስጥ በሁለቱ ሀገራት መካከል ሰፋ ያሉና ጥልቀት ያላቸው ድርድሮች የሚከናወኑ ይሆናል። የእነዚህ ድርድሮች ዋነኛውና ዓለምን በእርጥብ ጭር ላይ ያስቀመጠው አጀንዳ ደግሞ የኢራን የኒውክሌር ጉዳይ ነው። ኢራን በአሁኑ ወቅት ወደ 400 ኪሎ ግራም ከሚጠጋና ወደ ቦምብ ደረጃ የተቃረበ የዩራኒየም ክምችት እንዳላት የሚነገር ሲሆን አሜሪካ ይህ ክምችት ሙሉ በሙሉ እንዲወገድና የኒውክሌር ተቋማቱ እንዲፈርሱ ትፈልጋለች። ቴህራን በበኩሏ ይህ ዩራኒየም በአገር ውስጥ ሆኖ እንዲቀጥንና ለሰላማዊ ዓላማ ብቻ እንዲውል በማድረግ ሉዓላዊነቷን ላለማስደፈር እየታገለች ነው። ይህ የ60 ቀናት ጊዜ ገደብ የዓለም ሰላም በቋሚነት የሚረጋገጥበት አሊያም ድጋሚ ወደ ግጭት የሚመለስበት ወሳኝ መስቀለኛ መንገዱን ይጠብቃል። የስምምነቱ ሂደት በአሜሪካና በእስራኤል ግንኙነት ላይም አዲስና ያልጠበቀ ጥላ አጥልቷል። ፕሬዚዳንት ትራምፕ የነበራቸው የጠበቀ ወዳጅነት አሁን ላይ ወደ ቃላት ጦርነት ተቀየረ ይመስላል። ትራምፕ ቤንያሚን ኔታንያሁን በጣም አስቸጋሪ ሰው ሲሉ የጠሯቸው ሲሆን እስራኤልን ከኒውክሌር የታጠቀች ኢራን ስላዳንኳት ሊያመሰግኑኝ ይገባል ማለትም የስልጣን የበላይነታቸውን ለማሳየት ሞክረዋል። እስራኤል በሊባኖስ ውስጥ ያላትን ወታደራዊ ነጻነት ለማስጠበቅ ብትሻም ትራምፕ ግን ለሰላም ስምምነቱ ሲባል ወታደራዊ እርምጃዎች እንዲገቱ ያደረጉት ከፍተኛ ጫና በሁለቱ ሀገራት መሪዎች መካከል ያለውን መተማመን ክፉኛ አቃውሶታል። በኢየሩሳሌም የሚገኙ ተቃዋሚዎችም ይህ ስምምነት የእስራኤልን ወታደራዊ ስኬት ያመከነ ነው በሚል በትራምፕ ላይ ያላቸውን ቅሬታ ሲገልጹም ተደምጧል። ሌላኛው አነጋጋሪና የገንዘብ ፖለቲካውን ያሞቀው ነጥብም በታገዱት የኢራን ሀብቶች ዙሪያ ያለው ውዝግብ ነው። የኢራን ባለሥልጣናት አሜሪካ $25 ቢሊዮን የሚጠጋ የታገደ ገንዘብ ለመለቀቅ ተስማምታለች ቢሉም ዋሽንግተን ግን ይህን መረጃ በማስተባበል ጉዳዩ በአፈጻጸም ላይ የተመሠረተ ክፍያ ነው ማለት ነገሩን በጥንቃቄ እየያዘችው ነው። ይህ ማለት ኢራን በኒውክሌር መርሃ ግብሯ ላይ የምትወስዳቸው ተጨባጭና በተቆጣጣሪዎች የተረጋገጡ እርምጃዎች ብቻ ገንዘቡ በሂደት እንዲለቀቅ ያደርጋሉ ማለት ነው።
ይህ የትርጉም ልዩነት በዋሽንግተንና በቴህራን መካከል ያለው ጥልቅ የጥርጣሬ መንፈስ አሁንም ድረስ እንዳልጠፋ ትልቅ ማሳያ ነው። የአሜሪካ የሀገር ውስጥ ፖለቲካ ደግሞ ለዚህ ስምምነት መፋጠን የራሱ የሆነ ትልቅ ግፊት ነበረው። በመጪው ዳር የሚካሄደው የአጋማሽ ዘመን ምርጫና በአሜሪካ ገበያ ላይ እየናረ የመጣው የነዳጅ ዋጋ በትራምፕ አስተዳደር ላይ ታይቶ የማይታወቅ ጫናን ፈጥሮ ቆይቷል። አሜሪካውያን ለነዳጅ የሚያወጡት ገንዘብ መጨመር በሪፐብሊካን ፓርቲ ላይ የፖለቲካ ኪሳራ ያመጣ በመሆኑ ትራምፕ ጦርነቱን በአስቸኳይ የመቋጨት ፍላጎት እንደነበራቸው ከነጩ ቤተ መንግስት የሚወጡ ምስጢራዊ መረጃዎች ይጠቁማሉ። ሆኖም ግን በገዛ ፓርቲያቸው ውስጥ ያሉ እንደ ሴናተር ሊንድሴ ግራሃም ያሉ ወገኖች ይህ ስምምነት ኢራንን ይበልጥ እንዲያጠነክራትና የኒውክሌር ምኞቷ እንዲያሳካላት በማለት ስጋታቸውን እየገለጹ ነው። ማንኛውም የኒውክሌር ስምምነት ለኮንግረሱ ቀርቦ ድምፅ እንደሚሰጥበትም አሳስበዋል። ዓለም አቀፍ መሪዎች ግን በአብዛኛው ስምምነቱን በታላቅ ተስፋና ደስታ ተቀብለውታል። የእንግሊዝ፣ የጀርመን፣ የፈረንሳይና የጣሊያን መሪዎች በጋራ በሰጡት መግለጫ ኢራን የኒውክሌር ስራዋን ለመገደብ የምትወስዳቸው እርምጃዎች በተጨባጭ ከተረጋገጡ በሀገሪቱ ላይ የጣሉትን ማዕቀቦች ለማንሳት ዝግጁ መሆናቸውን ገልጸዋል። የብሪታንያው ጠቅላይ ሚኒስትር ኪር ስታርመር በሆርሙዝ ወሽመጥ ላይ ያለምንም የባህር ላይ ክፍያ የመርከቦች እንቅስቃሴ መረጋገጥ አለበት ሲሉ አጽንኦት ሰጥተዋል። በዚህ መሃል ኦማንም የራሷን የዲፕሎማሲ ድርሻ ለማበርከት ብትሞክርም ትራምፕ ግን ኦማን ከኢራን ጋር በመሆን የመርከብ መሸጋገሪያ ክፍያ ለመጠየቅ ከሞከረች ጥብቅ እርምጃ እንደሚወስዱ ያስጠነቀቁበት ሁኔታ የቀጠናው ፖለቲካ አሁንም ድረስ ምን ያህል ስስና አደገኛ መሆኑን ያሳያል። በኢራን በኩል ደግሞ ስምምነቱ የተቀላቀለ ስሜትና የውስጥ ሽኩቻን ፈጥሯል። የአገሪቱ የበላይ መሪ አያቶላህ ሙጅተባ ካሜኒ ባለሥልጣናት በመካከላቸው ያለው ልዩነት ወደ ክፍፍል እንዳይለውጡትና ትኩረታቸውን የሕዝቡን የኑሮ ውድነትና የምጣኔ ሀብት ችግር በመፍታት ላይ እንዲያደርጉ መክረዋል። በጦርነቱ ምክንያት የኢራን የኢኮኖሚ ሁኔታ ክፉኛ ተጎድቷል። የሥራ አጥነትና የዋጋ ንረትም በአገሪቱ ውስጥ ከፍተኛ ማህበራዊ ቀውስን ፈጥሮ መቆየቱ አልተሸሸገም። ስምምነቱ እነዚህን ችግሮች ለመፍታት እድል እንደሚሰጥ ቢታመንም በአገር ውስጥ ያሉ ጠንካራ አቋም ያላቸው ሃርድላይነሮች ግን ከአሜሪካ ጋር መደራደርን እንደ ታሪካዊ ሽንፈት ሊመለከቱት ይችላሉ። በተለይም አምነስቲ ኢንተርናሽናል በጦርነቱ ወቅትም ከ6,000 በላይ ሰዎች መታሰራቸው መዘገቡ የኢራን መንግስት በሀገር ውስጥ ያለውን ተቃውሞ ለመቆጣጠር ምን ያህል ጥብቅ እርምጃ ሊወስድ እንደሚችል በግልጽ ማሳያ ነበረ። ሌላው እጅግ አስደናቂው ምስጢር ደግሞ የኳታር ዲፕሎማቶች በቴህራን ለ17 ሰዓታት ያደረጉት ከፍተኛ ድርድር ነው። ኳታርና ፓኪስታን እንደ ዋና አገናኝ ሆነው በመስራታቸው ሁለቱ ሀያላን ሀገራት በቀጥታ ባይገናኙም በተዘዋዋሪ መልእክት እንዲለዋወጡ ያስቻሉበት መንገድም በመካከለኛው ምስራቅ ለሚከሰቱ ግጭቶች ሰላማዊ መፍትሄ ለመፈለግ የሶስተኛ ወገን ጣልቃ ገብነት ምን ያህል አስፈላጊ እንደሆነ ዳግመኛ አስመስክረዋል። ይሁን እንጂ ስምምነቱ ገና በጅምር ላይ ያለ እንደመሆኑ መጠን ማንኛውም አነስተኛ ወታደራዊ ስህተት ሂደቱን ሊያስተጓጉሉ ይችላል። እስራኤል በቤሩት ላይ የፈጸመችው ጥቃት ስምምነቱን አደጋ ላይ ሊጥል እንደሚችል ኢራን ማስጠንቀቋና ትራምፕም ሁሉም ወገኖች እጃቸውን መሰብሰብ አለባቸው ማለታቸው ሁኔታው ምን ያህል በአጣብቂኝ ውስጥ እያለፈ መሆኑን ቁልጭ አድርጎ ያሳያል። በዚህ ታሪካዊና እጅግ ተለዋጭ በሆነው የዲፕሎማሲ ምዕራፍ ውስጥም በቀጣይ የሚጠበቁት ክስተቶች የመላውን ዓለም የወደፊት ዕጣ ፈንታ የሚወስኑ እጅግ ወሳኝ እርምጃዎች ናቸው። ዓለም አሁን የደረሰችበት ነጥብ የመጨረሻው ፈተና ተብሎ ሊጠራ ይችላል። ምክንያቱም ይህ የተኩስ አቁም ስምምነት ወደ ጽኑና የማይናወጥ ሰላም እንዲቀየር በቀጣዮቹ ጥቂት ሳምንታት ውስጥ መከናወን ያለባቸው እጅግ ረቂቅና አደገኛ ሂደቶች ስላሉ ነው። በቀጣይ የሚጠበቀው የመጀመሪያው ታላቅ ኩነትም በገለልተኛው ሀገር ስዊዘርላንድ የሚከናወነው የአርቡ ይፋይና ደማቅ የፊርማ ስነስርዓት ነው። ይህ በጄኔቫ ወይም በዙሪክ ሊከናወን የሚችለው ታሪካዊ መድረክም የዓለምን ሀያላን መሪዎች፣ የተባበሩት መንግስታት ከፍተኛ ባለሥልጣናትንና የአውሮፓ ህብረት ተወካዮችን በአንድ አዳራሽ ውስጥ የሚሰበስብ ነው። የፊርማ ለኢራን የኢኮኖሚ ህልውና ዋስትና የሚሰጥ፣ ለአሜሪካ ደግሞ ወታደራዊ ሸክሟን የምታቀልበት ይፋዊ የውል ሰነድ ሆኖ ይመዘገባል። ከፊርማው ማግስት የሚጀምረው የ60 ቀናት የቴክኒክ ድርድር ደግሞ የዓለምን ትኩረት በከፍተኛ ሁኔታ የሚስብ ሌላኛው ትልቅ ምዕራፍ ነው። በዚህ ወቅትም የዓለም አቀፉ የኒውክሌር ኃይል ኤጀንሲ መርማሪዎችም ታይቶ በማይታወቅ ሁኔታና በሰፊው ወደ ኢራን ምስጢራዊ የኒውክሌር ጣቢያዎች ይጎርፋሉ ተብሎ ይጠበቃል። በእነዚህ 60 ቀናት ውስጥም ኢራን የያዘችውን ያንን 400 ኪሎ ግራም ከሚመስን እጅግ የበለጸገ ዩራኒየም እንዴትና የት በሚል ጥያቄ ላይ የመጨረሻ ውሳኔ ይሰጣል። ዩራኒየሙ በሀገር ውስጥ እንዲቀጥን ከተወሰነ ኤጀንሲው በየሰከንዱ የሚከታተልበት ዘመናዊ ካሜራዎችንና ቴክኖሎጂዎችን በኢራን የኒውክሌር ማዕከላት ውስጥ ይተክላል። ይህ ሂደትም ስኬታማ መሆኑ ከተረጋገጠ አሜሪካ በኢራን ላይ ጣለቻቸውንና የሀገሪቱን የንግድ እንቅስቃሴ ያገዱትን መጠነ ሰፊ ማዕቀቦች ደረጃ በደረጃ ማንሳት ትጀምራለች።
ይህ ደግሞ በኢራን ገበያ ውስጥ ለዓመታት ጠፍቶ የነበረውን የውጭ ምንዛሬና የኢንቨስትመንት ፍሰት ዳግም እንደሚያንቀሳቅስ ይገመታል። በወታደራዊ መስክ ደግሞ በቀጣይ የሚጠበቀው ትልቁ እርምጃ የሆርሙዝ የባህር ወሽመጥን ከፈንጂዎች የማጽዳት ዘመቻ ነው። ኢራን በ30 ቀናት ውስጥ ባህሩን ለንግድ መርከቦች ምቹ ለማድረግ ቃል በመግባቷ የኢራን የባህር ኃይልና የአሜሪካ የባህር ኃይል ያለ ጦርነት በዚያው ጠባብ መስመር ላይ ጎን ለጎን ሲሰሩ የምናይበት አዲስ ትዕይንት የሚፈጠር ይሆናል። ይህ ሂደትም የዓለምን የነዳጅ ኢንሹራንስ ዋጋ በከፍተኛ ሁኔታ ወደ ታች የሚያወርደው ሲሆን ይህም በቀጥታ በዓለም ዙሪያ ባሉ ዜጎች ኑሮ ውድነት ላይ አዎንታዊ ተጽዕኖ ይኖረዋል። ይሁን እንጂ እስራኤል በዚህ ሂደት ውስጥ ያላት ሚና አሁንም እንደ ዋይልድ ካርድ ወይም ያልተገመተ ተጫዋች ሆኖ ይቀጥላል። ቤንያሚን ኔታንያሁ ስምምነቱን የታሪክ ስህተት አድርገው የሚቆጥሩት ከሆነ እስራኤል በኢራን የኒውክሌር ተቋማት ላይ የጥላ ጦርነት ወይም የሳይበር ጥቃቶችን ልታጠናክር ትችላለች የሚል ስጋት አለ። ትራምፕ በእስራኤል ላይ የሚያደርጉት ጫናና የሚሰጡት የደህንነት ዋስትና እስራኤል ከስምምነቱ መስመር እንዳትወጣ ለማድረግ ትልቁ መሳሪያ ነው። በአሜሪካ የአገር ውስጥ ፖለቲካ ደግሞ በቀጣይ የሚጠበቀው ነገር እጅግ የከረረ የቃላት ጦርነት ነው። ፕሬዚዳንት ትራምፕ ይህን ስምምነት የምዕተ ዓመቱ ታላቅ ድል አድርገው ለሕዝባቸው ማቅረብ በመጪው ዳር ምርጫ ላይ ድምፅ ለመሰብሰብ ይጠቀሙበታል። በተቃራኒው ደግሞ ዲሞክራቶችና አንዳንድ ሪፐብሊካን ሴናተሮች ትራምፕ ለኢራን እጅ ሰጥተዋል በሚል በኮንግረስ ውስጥ ከፍተኛ ክርክርና ምርመራ እንዲከፈት ግፊት ያደርጋሉ። በተለይም ያ የታገደው $25 ቢሊዮን አወቃቀርና አጠቃቀም ላይ ጥብቅ ቁጥጥር እንዲደረግ የሚጠይቁ ሕጎችም በዋሽንግተን ሊረቀቁ ይችላሉ። ይህ የውስጥ የፖለቲካ ሽኩቻ በስምምነቱ ትግበራ ላይ እንቅፋት እንዳይፈጥር ትራምፕ የቪቶ ስልጣናቸውን ለመጠቀም ዝግጁ መሆናቸውን ከወዲሁ ፍንጭ ሰጥተዋል። ለታላቁ መካከለኛው ምስራቅ ደግሞ ይህ ስምምነት አዲስ የቀጠና የመረጋጋት ዘመን የመክፈት አቅም አለው። አሜሪካና ኢራን ወደ ሰላም ሲመጡ እንደ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ያሉ ሀገራትም ከኢራን ጋር የጀመሩትን የዲፕሎማሲ ግንኙነት ይበልጥ ለማጠናከር ድፍረት ያገኛሉ። ይህ ደግሞ በየመን በሶሪያና በኢራቅ የሚካሄዱትን የተኪ ጦርነቶች በዘላቂነት ለመቋጨት ትልቅ በር ይከፍታል። በቀጣይ ወራት በመካከለኛው ምስራቅ ሀገራት መካከል መጠነ ሰፊ የኢኮኖሚና የንግድ ስምምነቶች ሲፈረሙም ልናይ እንችላለን። ዓለም አሁን አይኖቿን ወደ አውሮፓ በተለይም ወደ ስዊዘርላንድ አቅንታ ያንን ታሪካዊና ይፋ የፊርማ ስነስርዓት በከፍተኛ ጉጉት ትጠባበቃለች። የመካከለኛው ምስራቅ ምድር ከፍርስራሹ ስር ተነስታ አዲስ የታሪክ ገጽ ለመክፈት አፋፍ ላይ ትገኛለች። ውጤቱም የሁላችንን መጻኢ ዕድል የሚወስን ይሆናል።